የዓለም ዋንጫ ውድድሮች እንዲሁ ቀጥለዋል። ብዙ ሀገራት እንግዲህ ወደ ሁለተኛ ዙር ጨዋታቸውን እያጠናቀቁ ይገኛሉ። አንዳንዶቹም ተሰናባች ናቸው። አብዛኞቹ ግን ወደ ቀጣይ ቡድን ዙር እያለፉ ይገኛሉ። በተለይ አፍሪካውያን እጅግ የሚያኮራ ድል እያስመዘገቡ ይገኛል። አፍሪካውያን ከሌላውም የዓለም ዋንጫ ከየትኛውም የዓለም ዋንጫ በተለየ ጊዜ በዚህ በ26ቱ የዓለም ዋንጫ እንግዲህ በጣም ብቃታቸውን እያሳዩ በቆንጆ እንቅስቃሴ እያሳዩ ጥሩ ጎሎችን እያስቆጠሩ ከዓለም ከዋክብት ጋር በመፋለም እንግዲህ ወደ ቀጣይ ወደ 32 ዙር እየተቀላቀሉ ይገኛሉ። እንግዲህ የዓለም ዋንጫ እንደቀጠለ ነው። አሁንም የምድብ ጨዋታዎች እየተጠናቀቁ ይገኛሉ። የምድቦች የመጨረሻ ጨዋታቸውን ብሔራዊ ቡድኖች እያደረጉ ይገኛሉ። ከምድብ ኤፍ እንግዲህ ብዙ ጨዋታዎች እየተካሄዱ ይገኛሉ። ትናንትና ምሽትም ዛሬም በጣም ወሳኝ ጨዋታዎች እየተደረጉ ይገኛል። ተሰናባች ሀገሮች እየታወቁ ነው። በቀጣይ ደግሞ በ32 ውስጥ የምናያቸው ጠንከር ያሉ ቡድኖችም ወደ ቀጣይ ቡድን እየተቀላቀሉ ይገኛሉ። ከምድብ ኤፍ እንግዲህ ጃፓን ከስዊድን በጣም ይሄ የሚጠበቅ የሚገርም ጨዋታ ነው። ጨዋታው የሚገርም ነበር። እንግዲህ በትናንትናው ዕለት የተካሄደ ጨዋታ ነው። ጃፓን ከስዊድን ያደረጉት ጨዋታ የሚገርም ነበረ። ማዳ እንግዲህ የጃፓኑ ተጫዋች ገና በ56ኛው ደቂቃ ላይ ነበረ ጎል ያስቆጠረው። ስለዚህ ጃፓንን ቀዳሚ አድርጎ ሲመሩ ቆይተው በስዊድን በኩል የሚገርም እንቅስቃሴ እያየን ነበር። በተለይ ደግሞ ኢዛክ የሊቨርፑሉ አጥቂ እና በትውልድ ኤርትራዊ የሆነው አሁን ደግሞ በብሔራዊ ቡድን ለስዊድን የሚጫወተው ኢሳክ እና የአርሰናሉ አጥቂ ቪክተር ጊዮኬሬሽ ጥምረት በተለይ በጣም የሚያስደስት የሁለቱ ጥምረት ጊዮኬሬሽ 3 አሲስት አለው እስካሁን በዓለም ዋንጫ። ኢሳክ ደግሞ 4 አሲስቶች አሉት። ሁለቱ በጣም የሚገርም ነው። ምናልባት ጎል ያን ያክልም ባያስቆጥሩም ነገር ግን በጨዋታው ላይ የሚያደርጉት የኳስ ቅብብል እና አሲስት በጣም የሚያስደንቅ ነው። የሁለቱ ጥምረት በአሁኑ የዓለም ዋንጫ ነው። እንግዲህ በዚህንም በተመለከተ እነዚህ ጃፓን እና ስዊድን ጨዋታቸውን እንግዲህ አድርገዋል። ጃፓን በ56ኛው ደቂቃ ማዕዳ ባደረገው ባስቆጠራት ጎል እየመራች ብትቆይም ኋላ ግን ስዊድን በኤላንጋ በጣም አስገራሚ የኒውካስል ተጫዋች ኤላንጋ በጣም እየገነነ ያለ በዚህ ዓለም ዋንጫ ገናናነቱን እያሳየ ያለ ወጣት ነው። ኤላንጋ ባስቆጠራት በ62ኛው ደቂቃ ላይ ግሩም ጎል በማስቆጠር ስዊድንና ጃፓን አቻ ወጥተዋል። አንቶኒዮ ኤላንጋ እንግዲህ በዚህ ዓለም ዋንጫ ላይ ሁለተኛ ጎሉን አስቆጥሯል ማለት ነው። ከነ ክሊያን ምባፔ ቀጥሎ ክርስቲያኖ ሮናልዶ በመቀጠል ሁለት ጎሎች እንደነሱም እነዚህ ሁለት ጎሎችን ያስቆጠሩ ናቸው። አንቶኒ ኤላንጋም አልተቻለም። በጣም የሚደንቅ ጨዋታዎችን የሚደንቅ ሄዲንግ የሚደንቅ ክሮስ የሚደንቅ ሹት የሚያደርግ ልጅ ነው። የማይታመን ስኪሎችን ጥበቦችን እያሳየ ይገኛል አንቶኒ ኤላንጋ በዚህ ዓለም ዋንጫ ውድድር ላይ እንግዲህ ለማንኛውም ለስዊድን በ62ኛው ደቂቃ ላይ ጎል በማስቆጠር ስዊድን ከጃፓን አቻ ተጠናቋል ማለት ነው። እንደነገርኳችሁ የጊዮኬሬሽ እና የኢሳክ እንግዲህ ጥምረት በጣም የሚያስፈራ ነው። እስከምን ድረስ ይሄዳል እንግዲህ በቀጣይ የምናያቸው ነው የሚሆነው። በጣም የሚገርም ነው። ጊዮኬሬሽም ቪክተር ጊዮኬሬሽ የአርሰናል ጨራሽ አጥቂ ነው። እንግዲህ አምና ቡድኑን ተቀላቅሎ በጣም ድንቅ ዓመትን አሳልፏል። ሌላው ኢሳክ ደግሞ ከኒውካስል በሪከርድ በሰበረ የገንዘብ ዝውውር ነው ሊቨርፑልን የተቀላቀለው። በእርግጥ በጉዳት ብዙ ጨዋታዎችን አላደረገም። በሊቨርፑል ውስጥ በጣም ጉዳት ሲያሰቃየ የነበረ ኮከብ ተጫዋች ነበረ። አሁን ግን ለሀገሩ ተሰልፎ ድንቅ ስራን እየሰራ ይገኛል። እንግዲህ የስዊድን ብሔራዊ ቡድን በጣም ከማጣሪያው በጣም ጀምሮ የደከመ ምንም አይነት የት ይደርሳል ያልተባለ ቡድን ነበረ። አስገራሚ ጉዞን እያደረገ ግን እዚህ ደርሷል። በጣም የሚገርም ጉዞ ነው እያደረጉ እዚህ የደረሱት። አሁን ግን
በዋናው ቶርናመንት ዋናው ውድድር ላይ ግን ውጤታማ መሆን ጀምረዋል። አመጣጣቸው ምንም እዚህ ግባ የማይባልና ያልፋሉ የሚልም ግምት አልተሰጣቸው ነበር። ምክንያቱም ቅድመ ማጣሪያ ላይ በጣም ደካማ የሆነ ብቃት ሲያሳዩ የነበሩ ቡድኖች ናቸው። ከዚሁ ምድብ እንግዲህ ኒዘርላንድ እና ቱኒዚያ ያደረጉት ጨዋታ ነው። ቱኒዚያ እንግዲህ አፍሪካዊት ሀገር ናት። አፍሪካን ከወከሉ ሀገሮች አንዷ ናት። ነገር ግን እንደ ሌሎቹ ጀግና ሀገሮች እንደነ ሞሮኮ፣ እንደነ ሳውዝ አፍሪካ፣ እንደ ሌሎቹ እንግዲህ እንደነ አይቮሪ ኮስት ብቃቷን እያሳየች አይደለም። ይቺ አፍሪካን ወክላ የሄደች ሀገር የሚገርም ነው። በዚሁ ምድብ ነው ከምድብ ኤፍ ይሄ ጨዋታ ተደርጎ ነበረ። በዚህ ምድብ እንግዲህ ኒውዚላንድ እና ቱኒዚያ ያደረጉት ጨዋታ ኒውዚላንድ 3-1 ቱኒዚያን ቀጥቅጣታለች። ቱኒዚያም አሳዛኝ ተሰናባች ሆናለች። ከአፍሪካ እንግዲህ አሳዛኟ ተሰናባች ሌላኛው አሳዛኝ ተሰናባች ሆናለች። ገና ከመጀመሪያው ከ48ቱ ምድብ ውስጥ ገና ወደ 32ም ለማለፍ ተሰናብታለች ማለት ነው። እንግዲህ ቱኒዚያ ቡድን ሁሉንም ጨዋታ የሚገርም ሪከርድ ሰብሯል። ሪከርድ እንግዲህ በጠንካራ ጎንም ይሰበራል፣ በደካማ ጎንም ይሰበራል። ደካማ የሆነ እንቅስቃሴ ያደረገ አፍሪካን ወክሎ የሄደ ቡድን ነበረ። ሁሉንም ጨዋታ ያደረጋቸውን ሁሉንም ጨዋታዎች በመሸነፍ ሪከርድ ሰብሯል ማለት ነው። ይህንን ሪከርድ አስመዝግቦ ወደ አፍሪካ ተመልሷል ማለት ነው። ይህ የቱኒዚያው ቡድን አሳዛኝ ተሸናፊ ሆኗል። ሁሉንም ጨዋታዎች በመሸነፍ ነው እንግዲህ ወደዚህ ወደ ከስንብ የተሰናበተው። ቱኒዚያ፣ ግሪክ፣ ሳውዲ አረቢያ፣ ኒውዚላንድ የመሳሰሉት እንግዲህ በዝርዝር እነዚህን የምናያቸው ይሆናል። እነዚህና ሌሎችም ተሰናባሽ ሀገሮች ሆነዋል። በቀጣይ እንግዲህ ጨዋታዎችን እያየን የሚሰናበቱና ያለፉትን በሂደት የምናየው ይሆናል ማለት ነው። ከዚሁ ምድብ እንግዲህ ኒዘርላንድ፣ ጃፓን፣ ስዊድን እና ቱኒዚያ ኒዘርላንድ 7 ነጥብ ይዛ በአንደኝነት ቡድኑን እየመራች ትገኛለች። ጃፓን 5 ነጥብ ይዛ በሁለተኝነት ቡድኑን እየመራች ትገኛለች። ስዊድን 4 ነጥብ ይዛ በሶስተኝነት ወደ ቀጣይ ዙር አልፈዋል። ቱኒዚያ 0 ነጥብ ወይም ደግሞ ምንም ነጥብ ሳታስመዘግብ በባዶ እንግዲህ ከዚህ የዓለም ዋንጫ ውጪ ሆናለች ማለት ነው። ሌላው በጣም ያልተጠበቀ ውጤት ተመዝግቧል። ኢኳዶር እና ጀርመን ያደረጉት ጨዋታ የሚገርም አሳዛኝ ነገር ነበረ። ኢኳዶራውያን በሚደንቅ ሁኔታ ጀርመንን እንግዲህ 7-0 ብራዚልን ያሸነፈችው ጀርመን በኢኳዶር 2-1 ተሸንፋለች። ሌላው አስገራሚ በዚህ የዓለም ዋንጫ አስገራሚው ነገር ነው። ጀርመን እንግዲህ የሚደንቅ ነው። ለመጀመሪያ ጊዜ ነው በዚህ ቡድን ስትሸነፍ። ከዚሁ ምድብ አይቮሪ ኮስት እና ኡራሱን ያደረጉት ጨዋታ አይቮሪ ኮስት ኡራሳውን 2-0 አሸንፋታለች። አፍሪካዊት አይቮሪ ኮስት እንግዲህ ወደ 32ቱ ተቀላቅላለች። ታሪክን ሰርታለች ማለት ነው። የሚገርም እንቅስቃሴ፣ የሚገርም ጨዋታ ነው። ኒኮላስ ፔፔ እንግዲህ ከአሁን በፊት የአርሰናል አጥቂ ነበረ። ከአርሰናል እንደገና ወደ ሌላ ክለብ ሄዶ እየተጫወተ ነበር ኒኮላስ ፔፔ። ትናንትና ግን 2 ጎሎችን በማስቆጠር ሀገሩ ወደ ቀጣይ ዙር እንድታልፍ አድርጓል። በጣም ብርቅና ድንቅ ልጅ ነው። አፍሪካውያን እንግዲህ ድል በድል እየሆኑ ይገኛሉ። ቀጣዩም ዙር ወደ ቀጣዩ 32ም እየተቀላቀሉ ይገኛሉ። አንዷም ጠንካራዋና በጣም ጀግና የሆነች ሀገር አይቮሪ ኮስት ናት። በዚህ ጨዋታ እንግዲህ በአይቮሪ ኮስት ጨዋታ ኒኮላስ ፔፔ አምበል የቡድኑ ኮከብ የጨዋታው ኮከብ ተብሎ ተመርጧል። ጀርመን 6 ነጥብ ይዛ በአንደኝነት ትመራለች። አይቮሪ ኮስት 6 ነጥብ ይዛ ሁለቱም 6 ነጥብ ይዘው ወደ ቀጣይ ቡድን 32ቱን የተቀላቀሉ ሀገሮች ናቸው። ኢኳዶር እና ኡራሳው ኢኳዶር በ4 ነጥብ ወደ ቀጣይ ዙር ስታልፍ፣ ኡራሳው በ1 ነጥብ ተሰናባች ሀገር ሆናለች ማለት ነው። እንግዲህ በምሽቱ ጨዋታዎች ያሉትን ጨዋታዎች እናቀርብላችኋለን። ኖርዌይ ከፈረንሳይ፣ ሴኔጋል ከኢራቅ፣ ኡራጋይ ከስፔን፣ ኬፕ ቨርዴ ከሳውዲ አረቢያ የቀጣይ ጨዋታዎች የምናያቸው የምንተነትናቸው ጨዋታዎች ይሆናሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ
ፕሮግራማችንን ተከታተሉ። ቀጣይ እነዚህ ጨዋታዎችን እየተነተንን ወደ እናንተ እናቀርብላችኋለን። ምድብ ጂ ላይ 33ኛ ዙር ጨዋታዎች ይካሄዳሉ። ግብጽ ከኢራን፣ ኒውዚላንድ ከቤልጂየም የሚያደርጉት ጨዋታም እንዲሁ ቀጣይ ጨዋታ ነው ማለት ነው። ምሽት ጠዋት 12 ሰዓት ላይ የሚካሄድ ጨዋታ ነው። በአሁኑ እየተካሄደ የሚገኝ ጨዋታ ነው። የሚመቻችሁን ጨዋታ እንግዲህ ከወዲሁ እየጋበዝናችሁ ሰዓቱ የሚያመቻችላችሁን ጨዋታ እኛ ከወዲሁ እንሰናበታለን። ሰላም ጤና ይስጥልን። ቻው